ያታቂ እሺ አሁን ወደ መፍትሄው እንግባ። መፍትሄውን ማን ይራስ ያውቀዋል? አለምዬን የት እንዳረግሻት ታመጫታለሽ እንዴ? እኔ እኮ ሱቅ ነበርኩ። ደግሞ ብቻዬን አይተኸኛል። ምን እያልክ ታመጫታለሽ? አለምዬን ታመጫታለሽ? ገዜ እኔ እኮ ሱቅ ነበርኩ። ምን እያልክ ነው እንዴ? ብቻዬን አይተኸኛል እንዴ? አትዋሽኝ፣ ተናገሪ። ቅድም መንገድ ላይ ስትርኪያት አይቼሻለሁ። የት ነው ያደረግሻት? ተናገሪ። የት እንዳለች ባትነግሪ ህይወትሽን እዚህ ነው ማጠፋሽ። ገዜ ተዋት እባክህ፣ ተረጋጋ። ገላሃት መስሎኝ ፈርቼ ነበር፣ ግን አምልጣለች። አሁን ምንም ታረጋጋችሁ። አምልጣለች? እዚህ ሰፈር እኔ አንድ ማላውቀው ቦታ የለኝም። ታውቂያለሽ? አሁን ንገሪ። እማውቀው ነገር የለም አልኩህ። አንድ የማውቀው ነገር ቢኖር በማምለጧ ደስተኛ መሆኔ ነው። አንቺ ነሽ ቅድም ያስመለጥሻት። ስትንተባተቢ ነበር። አሁን ክፍለ ሀገር እደውላለሁ። ገዜ እባክህን እምልልሃለሁ። እኔ ሱቅ ሄጄ ስመለስ ያጣኋትን ሴት እንዴት ታረግሻት ትለኝ እንዴ? እህትሽ ካለችበት የምትመለሰው አለሜን ይዛ ስትመጣ ብቻ። እስከዛ ልጅቱን ይዘው እንዲወጡ ለሰዎቹ በር ክፈችላቸው። ካልሆነ በሩን ሰብረው ነው የሚገቡት። እህቴ እባክሽ እንዳትከብቻ ትስጫቸው። እባክህን ገዜ በልጅ አትጣሉ። ይሄ ጨካኝነት ነው። ትሁት ምንም የምታውቀው ነገር የለም። አለሜም ደግሞ ከወጣች እኛን ነው የምትከሰው። ትሁት ምንም አታውቅም። እባክህ በቃ ስልኩን ዝጋው። እባክህ ገለኸኝ ባልሽ ይሻላል። አንቺ ዝም በይ። ራሽን ማዳን ካልቻልሽ አብረሻቸው የምትጠፊው። በቃ እኔ ልሂድ። እኔን ካገኘ እሷንም ልጅቷንም አይፈልጋቸውም። ይሄ ድካም ነው አለም። አይሆንም። እና በእኔ ምክንያት ሕፃን ልጅ መሞት አለበት? ቤቲ እባክሽ አንድ ውለታ ዋይልኝ። ልጄ ምንም እንዳትሆንብኝ አድርጊ። ብችል ደስ ይለኝ ነበር ግን አልችልም። በጣም ጥሩ ያዛቸዋት። በጣም ጥሩ በጣም ጥሩ። ልጇን እንይዝና አለሜን እንቀበላታለን። ገዜ አትበይ። እሷ ውጭ ሆነች ማለት አደጋው ከኔ በላይ አንቺ ላይ ነው የሚሆነው። እና ግደለኝ አልኩህ እኮ። ለአንቺ ጥይት ማባከን ይመስልሻል? አለምዬን አምጫት፣ ልጅሽን ለቅልሻል። ዳዊቴ አለሜን ለማዳን ስትል እራሷን ትልቅ ጭንቀት ውስጥ አስገባች። ለብዙ ዓመታት ተለያይታት የነበረችው ሕፃን ልጇን አቶ ገዛኝ አሳፍኖ አስወሰዳት። ዳዊቴ ለእህቷ ደውላ ከቤት እንዳትወጣ ለዚህ ሳምንት ብላ ብትናገርም ነገር ግን አቶ ገዛኝ በር ሰብረው ቢሆን ገብተው በኃይል ተጠቅመው ልጅቷን ሕፃኗን እንዲወስዱ ስላዘዘ እህቷ ደውላ እንደወሰዷት ስትናገር ትሁቴ እጅግ በጣም ረብሻ ተጨንቃ በምታለቅስበት ሰዓት አቶ ገዛኝ እንኳን ደስ ያለሽ ይላል እንደ ጥሩ ዜና። የልጅን ነገር ያልተረዳው አቶ ገዛኝ ምንም እንኳ ናቲ ልጁ ቢሆንም ምንም እንኳ የአባትነት ፍቅር ባይሰጠው የአባትነት ወይም ደግሞ የወላጅነት ፍቅር ያልተረዳው አቶ ገዛኝ እንኳን ደስ ያለሽ ይላል። ትሁቴ ብዙ ዓመታት ተለያይታት በስስትና በናፍቆት የመጠበቃት ልጇን እንደ ጥሩ ዜና እንኳን ደስ አለሽ ላይብ ሽጉጥ ጠገነ ትሁቴም ብትገለኝ ይሻለኛል ግደለኝ። የአቶ ገዛኝ ፍላጎት ትሁቴን ልጇን ወስዶ አይደለም አንቺ ልገልሽ ባንቺ ጥይት የማባክን ይመስልሻል በማለት እሱ ያሰበው አለሜን መልስ እንድትሰጠው እና ልጇን እንድመልስ አለሜንም ለመግደል ነው አላማው። ትሁቴ አለሜን ከዛ ቤት ስላስወጣች አለሜን ለመግደል አስቦ ተዘጋጅቶ ሲገባ አቶ ገዛኝ አለሜ ከዛ ክፍል የለችም። ነገሮች ሁሉ የምትፈራውና የምትጨነቀው የልጇ ነገር ትሁት አሁን መልሶ ጭንቀቱና ሀሳቡ እሷ ላይ ተከቧል። ሰላም ጤና ይስጥልኝ ውድና የተከበራችሁ መላው ዓለም ያለች ኢትዮጵያና የተዋወቃችሁ እግዚአብሔር ይመስገን ደህና ነኝ። ትሁት ድራማ ክፍል 95ን አብረን እናያለን። የባለፈው ክፍል ትሁቴ ወደ አለሜ ክፍል ስትሄድ ዛሬ ምን ሆነሻል ስትላት ይመስለኛል ዛሬ የመጨረሻ ነው ትላት ነበር። ምን ማለትሽ ነው ስትላት ከዚህ ቤት ካልወጣሁ እኔ ዛሬ የመጨረሻ ነው ይመታ ነገሮችን ቃል በቃል ነግራኛለች። ትሁቴ በመደንገጥ ወደ በር ስትወጣ እና እባክሽ ጥለሽኝ አትሂጂ ስትላት አለሜ ቤቴን ላናግር ነው የሚሄደው በማለት ቤቴን ላናግራ ከተመለሰች በኋላ በፍጥነት ቶሎ ነው እንሂድ ብላ የምትቀይረው ልብስ ሰጣ ወደውኑ ነበር ይዛት የወጣችው። ይዛትም ወጣ ማታ ጨለማ ነበርና አለሜና ትሁቴ መንገድ ላይ ያሉ አቶ ገዛኝ ስራ ውሎ ሲመጣ ከቅርብ ርቀት ትሁቴ ስታያቸው እሳቸውን ስታይ አለሜን ወደ ሆነ ቤት ጀርባ ነበር የደበቀቻት። ነገር ግን እሷ ፊት ለፊት ስለቆመች አቶ ገዛኝ ቤት ስላገኟት ትሁቴን ምን እየሰራች ነው እዚህ ትሁት የምትናገረው ግራ ገብቷት አፏ ሲንተባተብ ለምን ወጣሽ እኮ ነው የምልሽ በሚለው ሰዓት ሱቅ ልሄድ ነበር በማለት ነገር ግን አፏ እየተንተባተበ ነገሮች ሁሉ ያስታውቅባት ነበር። ትሁቴ አለሜን አባባ ጋር ሳታደርሳቸው ከማድረሷ በፊት ይልቁንስ አቶ ገዛኝ በእኔ እንሂድ ቢለው ወደ ቤት ይዘዋት ይሄዳሉ። ወጣ ስለማታውቅ ለዓመታት ታፍና ስለኖረች ወይኔ ጉዴ ምን መሆን አለብኝ የት ነው የሚሄደው እያለች ግራ ተጋብታ በበት ሰዓት ትሁቴ ወደ አባባ ደውላ አለሜ እዛ ትጠብቅሃለች መንገድ ላይ እባክህ ቶሎ ውጣላት በማለት ትሁቴ አለሜን እንዲወስዳት ታደርጋለች። ትሁቴ ወደ አባባ ከመደወሏ በፊት አቶ ገዛኝ ወደ ቤት አስገብተው ከኔ ፍቃድ ውጭ ከዚህ ቤት ሁለተኛ እንዳትወጪ በማለት ጥንቃቄ ሰጠዋት። ያ ከሰጠዋት በኋላ ይህ ቤት ችግር ሚስጥር አሳልፌ ለሌላ ሰው እሰጣለሁ ብትይ ትልቅ ችግር ውስጥ ነው የምትገቢው የሚል ማስጠንቀቂያም ጨምረው ይህም እዚህ መንገድ ላይ ከመሞት እዛው እንደፈለጉ ባያደርጉኝ ይሻላል እያለች ስትጨነቅ አባባ መጥተው አለሜ ይላሉ። ይህም ደንግጣ አባባን ከዚህ በፊት ምንም እንኳ ትሁት ብታስታውቃት ነገር ግን እረስታችኋለች እና እባክህ መጀመሪያ ላስረዳህ ትል ነበር አለሜ። አባም አላወቅሽኝም እንዴ ያለ እንዴ ትል ነበር አለሜ። የትሁት አባት ነኝ እኮ ረሳው ዘነጋው እኮ በማለት አለሜ ደስ ይላታል። ካራም ሽማግሌ መጥቶ ሊረብሻት የመስላት አለሜ የትሁት አባት ነኝ ሲሏት ደስ ይላታል። አባም ከፈለግሽ ትሁትን ላገናኝሽ በማለት ወደ ትሁት ስልክ ደውሎ ያገናኟታል። አለሜም ትሁት አባትሽን አግኝቼዋለሁ በማለት ትሁቴም በሀሳብ
ጭልጥ ብላ ያለ ቤቲ ትመጣና ትጠራታለች። የት ሄደሽ ነው ትላለች። የትም አልሄድኩም ምን ልታዘዝ በምትላት ሰዓት ዛሬ ደግሞ እንዴት ነው ትህትና የተላበሽ ትል ነበር። ሁልጊዜም ለመታዘዝ ዝግጁ ነው ምክንያቱም ስራዬ ነው ትል ነበረ። ትሁቴ ተሽ ነው እንዴት ትል ነበረ። ቤቲ ለምን ፈራሽ በምትላት ሰዓት ነፍሰ ገዳይ መስዬሽ ነው ያልተነካ ግልግል ያውቃል ሲባል ሰምተሻል። ሌላ ያለውን ነገር ብትረጁ ኖሮ እንደዚህ ናትም ነበር። ቤቲም ትሁትን አለምን ከዛሬ በኋላ ልታያት አትችልም አይነት ነገር ምንም እንኳ ከአንደበቷ ወጥታ ባትነገርም ከዛሬ በኋላ የሚለውን ነገር ከአንደበቷ ሳታወጣው ከዛሬ ምን በማለት በቃ ታዩትችዋል በማለት ጥላት ከእሷ ዞር ትላለች። አቶ ገዛኝም ለቤቲ አንድ የሚያግዘን ሰው ወደዚህ እየመጣ ነው ሲሉ ከዚህ ይሄ ነገር ቢቀርብን አይችልም ትል ነበረ ቤቲ። አቶ ገዛኝም ያብሻል እንዲሉ ነበር ተያይዘው የሚመጡ እኮ ብዙ ነገሮች አሉት ነበር። ለእሱ እኮ እኔ ኃላፊነቱን ወስዳለሁ ሁሉ ነገር ጨርሻለሁ ነበር አቶ ገዛኝ። ትሁት እኮ እዚህ ናት ከዚህ ከአለሜ ጋር እኮ ይግባባሉ ይዋደዳሉ ለእሱ ችግር የለው የሚል ነበር አቶ ገዛኝ። መሪያች ትልኬታለች ትሁትን ከዛ በኋላ እኛ ማድረግ ያለብን ነገር እናደርጋለን ከመላኬ በፊት ወደ ውጭ ወጥተን ብናወራበት ይሻላል በማለት ቤቲ አቶ ገዛኝ ይዛቸው ወደ ቤት ትወጣለች። ትሁቴም ወደ እህቷ በመደወል እህቴ ሰሞኑን ማማ ከቤት እንዳትወጣ ማድረግ አትችይም ትል ነበረ። እህትየዋም ጨዋታ ለምዳለች ልጅቷ ታፍና ትሞት እንዴ ይህን ሳምንት እኮ ባትጫወት ልትሞት አትችልም ትሆናለች ትል ነበረ። ትሁትየዋም የአንቺ ጉድ እኮ አያልቅም የተፈጠረ ነገር ካለ በግልጽ ንገሪኝ። እህትየዋም ስለ ወለድሻት ብቻ ማዘዝ የምትችይ ይመስልሻል ትል ነበረ። እስኪ ያለውንና ስለ ልጅ የሚያገናኘውን ምን እንደተፈጠረ የማውቀው እኔ ብቻ ነኝ ትል ነበር። ትሁቴ እንደምትወጃትና እንድትጎዳም እንደማትፈልግ ያውቃለሁ ነገር ግን ያለውን ችግር አንቺ አታውቂም በማለት ግልጽ አድርገሽ ንገሪኝ የተፈጠረው ምንድን ነው ትል ነበር። እህቷ በላይ እንዴት አድርጌ ልገልጸው እህቴ እባክሽን የኔ ጠላት የሚያገኘኝ ሁልጊዜም በልጄ ነው። አባባም አለሜን ወደ ቤታቸው ወስደው ክፍልሽ ይሄ ነው ገና ይስተካከላል በማለት ክፍሏን ያሳዩትና በቃ ወደ ሳሎን ነይና ረፊ። አለሜም ወደ ሳሎን ወጥታ ሳሎን ሶፋ ላይ ቁጭ ብላ ቤቱን ዞር ዞር ብላ ታይ ነበር። ትሁት እንዴት ይሄን የመሰለ አባት እያላት እንዴት ነው ሰው ቤት የምትሰራው የምትል ትመስል ነበር። እርማ ቤቱን ቀና እያለች እንደዚህ ዞር ዞር እያለች ታየው ነበረ። በእውነቱ ልክ እንዴት ነው ይሄን የመሰለ ቤት ያለው አባት እያላት እንዴት ነው ሰው ቤት የምትሰራው አይነት ነገር ነው በእውነቱ የሚመስለው። ነገሮች ተገርማ ነበር የምታየው። አባባም በቃ መረጋጋት ትችያለሽ አሁን የቤትሽ ነው በውት ጋር ቅያሪ ልብስ ካለ አመጣልሻለሁ አልበለዚያ አዲስ እንገዛለን በማለት ተረጋግታ ዘና ብላ እንድትቀመጥ ይመክሯት ነበር። እሷም አመሰግናለሁ ትል ነበረ። ተረጋግተሽ ቁጭ በይ አይዞሽ አትጨነቂ ነገ ስልክ ይገዛልሽ እና ደግሞ መደወል ያለብሽ ቦታ እና መገናኘት ያለብሽ ሰው ጋር ትገናኛለሽ ይሏት ነበር አባባ። አለሜም እኔ ስልክ ሊኖረኝ ነው እንዴ በቃ ናትዬ ጋር እደውላለሁ ትል ነበር። ምስኪን ቤቲና አቶ ገዛኝም ወደ ውጭ ወጥተው ሲነጋገሩ ገዝ ይሄን ነገር ብታስብበት ይሻላል ትል ነበር። አንቺ ብታስቆምኝ ይመስልሻል ነበር አቶ ገዛኝ። ገዝ ይሄን ነገር እኮ ከኔና ከአንተ አልፎ ትሁትና ልጇ ራሱ ናቲም በህይወት እንዳለች እናቱ እንዳልሞተች አውቀዋል ትል ነበረ። አቶ ገዛኝም የእነሱ ጉዳይ አያስደንቀንም ምንም የሚፈጠር ነገር የለም ይል ነበር። ቤቲም እባክህን ከዚህ ቦታ ቀይሬ ሌላ ቦታ ብናስቀምጣት ይሻላል ትል ነበረ። እኔ እሷን ሌላ ቦታ ቀይሬ አመለጠች አላመጠች እያልኩኝ የምደነቅበት ምንም ጣጣ የለም ምንም ምክንያት የለም የሰው ሚሊዮን ነው ትል ነበረ ቤቲ። ይቀበራላ ሁሉንም ነገር ጨርሻለሁ ይል ነበረ ጨካኙ አቶ ገዛኝ። እንደዛ ቅብርር አድርጋ ስታኖረው ፍቅር ስትሰጠ የነበረችው ሴት እንደዛ ንግስቴ ልዕልቴ አንቺ ያልሰራሽውን ነገር አልባላም ሲል የነበረው አቶ ገዛኝ አሁን ደግሞ ጭራሽ ምን እንደሆነችም ምንም የሰው የሚያውቃት የሚያክል ሰው ያክል በፍጹም ስሜት አልሰጠውም። ጭራሽ ሁሉን ነገር አዘጋጅቻለሁ ወደ መቃብር ትወርዳለች። አባባ መጽሐፍ ማንበብ ይወዳሉና ወጣ ብለው መጽሐፋቸውን አንብበው ሲመልሱ አልተኛሽም እንዴ ይሏት ነበር አለሜን። እናቱ ስነግረም ደግሞ በጣም አዝኜ ነበረ ነገሩ ከመጀመሪያ እንዴት ሊፈጠር ቻለ በማለት አባባ ጥያቄ ያቀርባሉ። አለሜም እንዴት እንደነበረ የገዛኝና የእሷ ኑሮ ታስታውስ ነበር። አለሜም ከመጀመሪያው መንስኤውን አባባ ሲጠይቋት እንዴት እንደነበረ አቶ ገዛኝ ስራ ውለው ሲመጡ እየተሳሳቁ እየተቀላለዱ ምግብ ያቀርቡልን አይደል በምትል ሰዓት አለሜ በፍጹም እኔ አንቺ የሰራሽው ካልሆነ ይቅርብኝ ነበር እንደ አሁን እኮ ትልቅ ሰው ሆነናል ደግሞ አሁንማ እንደ ልጅነታችን ሆነን መኖር አንችልም ትል ነበር አለሜ። በጭራሽ እኔ አንቺ እስከ መሞት ድረስ አንቺ የሰራሽው ምግብ ብቻ ነው የምበላው ይሉ ነበር አቶ ገዛኝ። ያን ነገር አለሜ ታስታውስ ነበረ። ይህም ሁለታችንም ስራ ውለን ደክመን አይደል የመጣው ትል ነበረ። አንቺ ካልሰራሽው እኔ በፍጹም አልበላም አንቺም ማስብ ከሆነ ልበላ አልችልም በቃ ይቅርብኝ አንቺ መብላት ካለብሽ ብዬ ነበር አቶ ገዛኝ። ይህን ሁሉ ታስታውስ ነበር አለሜ። ፍቅር ውጭ ሌላ ምንም አናውቅም ነበር ትል ነበር። በሚያሳለፉትን ከፍቅር ውጭ ምንም የማያውቀውን ህይወታቸው በመሀል እንደዚህ ነገር ሲፈጠር ስትነግራቸው እጅግ በጣም ተገርመው ነበር። ያልቃል ማለት ነው ይሉ ነበር አባባ። ገዝን ሳቀው በጣም መልካም ሰው እና ያለኔ ምንም ነገር የማያደርግ ሰው ነበር ትል ነበር። ታዲያ ምን ሆኖ ነው ይል ነበር አባባ። ገንዘብ አውሮት ነው ልቡ ተደፍኖ ነው ትል ነበር አለሜ። የቤቱ የምትበደል ሚስት ልትኖር ትችላለች ግን እኔ ያሳለፍኩት የተለየ ነው ትል ነበር አለሜ። አባባ አይዞሽ ለልጅሽ ኑሪለት ይላት ነበረ። እስካሁን ያለው ትል ነበር አለሜ። ከአሁን በኋላም ትኖሪያለሽ አይዞሽ እያሉ መልካም ነገር እንድታስብ እያደረጓት ነበር። አቶ ገዛኝም ትሁትን በመጥራት ሱፐር ማርኬት ደርሰች ነው ይላሉ። ምን ልግዛ ትላለች የሆነ ነገር ግጭ ብለዋት ይልቋታል። እነሱ ያሰቡት አለሜ ክፍል አለች ብለው ነው። የተላከችውን ነገር ቤት ውስጥ እኮ አለ ትል ነበር። ዛት ነው የሚፈልገው ይዘ ሲያምጭ ተብላ ትሁት እንድትወጣ ትደረጋለች። አባባ ደግሞ ወደ አለሜ ክፍል ሂደው የቸገረች ነገር አለ እንዳልተኛች ገብቶኛል ይሏታል። ትሁት ምን ሆና ይሆን ምን ደርሶባት ይሆን እያልኩ እየተጨነኩ ነው ትል ነበረ። አይዞሽ ትሁት ብልጥ ልጅ ናት ራሷን መጠበቅ የምትችል
ፖሊስ ጣቢያ መሄድ አለብን ይሏት ነበር አባባ። እሱም ፖሊስ ጣቢያ አንሄድም፣ ገዜ ካወቃ ልጅን ይገልብኛል፣ የእሷ ልጅ አይመራትም ትል ነበር አለሜ። አባ ምን መፍትሄ እፈልጋለሁ፣ መውጣት አለብን እንሄድ በማለት አለሜም እኔ እሷን እዛ ያስጨነቋት ነው እኔ ፈርቻለሁ ትል ነበር። እሱ ምን ወጣ እየተባባሉ እያለ ትሁቴ ደውላ አለሜን የሚያገኛት መስሎት እሷን ለመግደል እኔን ወደ ውጭ አስወጣኝ ብላ ትናገር ነበር። ፈጣሪ ያተረፋት ያች ነገር ግን በጣም አሳስቦኛል ይለው ነበር አባባ። ትሁቴም እኔም በጣም ፈርቻለሁ ትል ነበር። እና ወደዚህ ትመጪ ይለው ነበር አባባ። ትሁቴም እሱማ የባሰ ያስጠረጠረኛል እዚህም ቢሆን በጣም አደጋ አለው ትል ነበር ትሁት። ይኸውልኝ አባዬ መግባት አለብኝ። ትሁቴ በቃ መግባት አለብኝ ወደ እነሱ ብላ ቀጥ ብላ ወደዛ ቤት ትሄዳለች። በመጀመሪያ አቶ ገዛኸኝ ቤት ያስወጣቻት ነበር ያስመለጣቻት የመሰላቸው ሲያጧት ከዛ ቦታ። ነገር ግን ይህ እንዴት እንደዚህ ታስባለህ ብላ ስላሳመነችው ትሁትን ነበር የሚጠብቀው ከመልሳ ከሱቅ እስክትመጣ ድረስ። ይህ የገዛችውን ዕቃ ይኸው መልስ በማለት ስትሰጠው ከዛ እጇ ላይ ነበር ወደ መሬት የወረወረው። ነገር ሳይከተል አለሜን የት እንዳደረገሻት ታመጫታለሽ ነበር አቶ ገዛኸኝ። ትሁቴም እየተንተባተበች እኔ የማውቀው ነገር የለም ብቻዬን አይተኛል አይደል እዛ ትል ነበረ። በተደጋጋሚ ታመጫታለሽ ነበር አቶ ገዛኸኝ። ትሁቴም ምን እያልክ ነው? እኔ ሱቅ አልነበርኩ እሺ ተናገሪ፣ ቅድም መንገድ ላይ ስትልኪያት አይቻታለሁ ይል ነበር አቶ ገዛኸኝ። አንገቷንም እንቅ አድርጎ ይዞ ያስጨንቃት ነበር። ተው እባክህ ገዜ፣ ትሁት የምታውቀው ነገር የለም ትል ነበር። በስተ መጨረሻም አቶ ገዛኸኝ እንደ ጥሩ ነገር ልጇ እንደተያዘችና ደስ ይበልሽ እያለ እንደ መልካም ዜና ትሁትን ይነግራት ነበር። ትሁት ያስጨነቃትና በፊትም ስትፈራ የነበረው አለሜን አሳልፋ ልትሰጥ የነበረው ለማውጣትም ስትፈራ የነበረው ገዛኸኝ ጨካኝ መሆኑን ስለተረዳች በልጇ እንዳይመጣበት ሲያጨነቃት የነበረው ነገር ደረሰ። ልጇንም በረሰባችሁን ቢሆን ከፍታችሁ ገብታችሁ ልጇን ውሰዱ በማለት ትእዛዝ ስላቀረበ ወስደዋታል በማለት እህቷም ወደ እሷ ደወለች። ትሁቴም እጅግ በጣም ጭንቀት ውስጥ ገብታለች። ይህም እባክህ ልጄን ምንም አታድርጋት፣ በሰው ሀገር የምንከራተተው ለእሷ ነው፣ ካየኋትና ከዳሰስኳት ዓመታት ተቆጥሯል፣ እባክህ ልጄን ምንም እንዳታደርጋት እያለች ታነባ ነበር። ትሁቴም እንደዚህ ከምታደርግ ብትገለኝ ይሻላል ትል ነበረ። ላንቺ ጥይት የማባክን ይመስልሻል ይል ነበረ። ህጻናት ላይ እና አቅሜ ሌላው ላይ ነው አይደለም የምትበረታው ትል ነበር። ገድልኳትን ብለህ ነው እንዴ? በቃ ልጄን ልቀቅልኝ ትል ነበር ትሁቴ። በእኔ ምክንያት ልጄ ምንም እንድትሆን አልፈልግም በምትል ሰዓት አለሜን አንቺ ልጅሽን ልሰጥሻለሁ በማለት ሽጉጥ ደቅኗ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ትሁቴስ አለሜ የት እንዳለች ትናገር ይሆን? በልጇ ስለመጣባት ወይስ ደግሞ አባባ ጨከነው ይተኩሳል አቶ ገዛኸኝ? እሱ እንግዲህ በቀጣይ ምን ይሆናል? ትሁቴ ላይ ራሷም ላይ ሆነ ልጇ ላይ ምንም ሳይደርስባት እንደምናገኛት ምናልባት አባባ ፖሊስ ጋር እንሂድ ስላሉ ፖሊስ ይዘው ከሄዱ ከዛ ቤት ጥሩ ይመስላል። አቶ ገዛኸኝን የፖሊስ ወይም ደግሞ የህግ አካል ከያዘው ትሁትም ሆነች አለሜ ነፃ ይወጣሉ ብዬ አስባለሁ። እንግዲህ መልካሙን ነገር እንመኛለን። ትሁት ምንም እንዳይደርስባት ከነ ልጇ